በዘመናዊ ዓለም አቀፍ የፖለቲካ መድረክ ላይ እንደ አሜሪካና ኢራን ያለ እጅግ የተወሳሰበ ጥልቅ የታሪክ ጠባሳ ያረፈባቸው እና አደገኛ የሻከረ ግንኙነት ማግኘትም ይከብዳል። የሁለቱ ሀገራት የዘመናት ቅራኔ ጠላትነት በአጋጣሚ ወይም ደግሞ በቅርብ ጊዜ በተፈጠረ የፖለቲካ አለመግባባት የተመሰረተም ሳይሆን ከግማሽ ምዕተ ዓመት በላይ ያስቆጠረ የጂኦፖለቲካ ፍላጎቶች፣ የሪቱ ዓለም ግጭቶችና መሪር የታሪክ ኩነቶች የወለዱት ክስተት ነው። በአንድ በኩል ዓለም አቀፋዊ የበላይነትን ግሎባል ሃንግመኒ ለማስጠበቅ የንግድ መስመሮችን ለመቆጣጠር እና የቅርብ አጋሮችን ደህንነት ለማረጋገጥ የምትጥረው ልዕለ ኃያሏ የምትባለው አሜሪካ ትገኛለች። በሌላ በኩል ደግሞ ከምዕራባውያን ጣልቃ ገብነት ነፃ ከመሆን ሉዓላዊነት ሀገር ነኝ በሚልም የጸረ ኢምፔሪያሊዝም እና የእስላማዊ ርዕዮተ ዓለም ያነገበችው እንዲሁም ደግሞ በመካከለኛው ምስራቅ የራሷን የመቋቋም ዘንግ የዘረጋቸው ኢራን አለች። የእነዚህ የሁለቱ ተጻራሪ ኃይሎች ፍጥጫ የሁለቱ ሀገራት ጉዳይ ብቻም ከመሆንም አልፎ የዓለምን ኃይል ሚዛን አሰላለፍ፣ የኢኮኖሚ ደህንነትና የወደፊት ዕጣ ፈንታ የሚወስን ትልቅ እንግድ አንጓ ሆኗል። በተለይም አሁን ባለው የባለ ብዙ ዋልታ የዓለምን ስርዓት አሰላለፍ ውስጥም የእነዚህ የሁለቱ አቅጣጫ መላውን ዓለም ወደ አዲስ አሰላለፍ ወይም ቀዝቃዛው ጦርነት ከዚያም ወደ ከፋ ቀውስም ሊመራው እንደሚችል እድሉ ሰፊ ነው የሚሉ በርካቶች ናቸው። በዚህ ዝግጅታችንም ይሄ እጅግ ውስብስብ የሆነው የአሜሪካና የኢራን ግንኙነት በውጭ ጉዳይ ፖሊሲ፣ በጂኦፖለቲካ፣ በታሪክ መነጽር በዝርዝር እንፈትሻለን። አብራችሁን ቆዩ። የመጀመሪያ ጠላትነትን መሰረት የጣሉትም የታሪክ ጠባሳዎችን በመቃኘት በመቀጠልም የጂኦፖለቲካ አቋም ላይ እንዳለና ወደፊት ዓለማችን ምን ሊገጥማት ይችል ይሆን በጥልቀት እንመልከተው። ታሪኩ የሚጀምረውም በ1953 መፈንቅለ መንግስትም ኦፕሬሽን አጃክስ በኢራን ታሪክ ውስጥም ትልቅ ቦታ የሚሰጠው ክስተት ነው። በወቅቱ በዲሞክራሲያዊ መንገድ የተመረጡት የኢራኑ ጠቅላይ ሚኒስትር ሙሐመድ ሞዴክሳ የሀገራትን ዘይት ብሔራዊ ሲያደርጉ ከብሪታንያ ቁጥጥር ውጭ ሲያወጡ አሜሪካ፣ ሲአይኤ እና ብሪታንያ ኤም16 በጋራ በመሆንም መፈንቅለ መንግስት አደረጉባቸው። ስልጣኑን ሙሉ በሙሉ ለምዕራባውያን ታማኝ ወደ ነበሩት ወደ ሻህ መሐመድ ራዛ ፓህላቪ መለሱ። ይህ ክስተትም በኢራውያን ዘንድም አሜሪካ የራሷን ጥቅም ለማስከበር በሌሎች ሉዓላዊነት ውስጥም የምትገባ ክፉ ኃይል ተደርጋ እንድትታይም አደረገው። በ1979 የእስላማዊ አብዮት ባሻህ አምባገነናዊ አገዛዝ የተመረረው ህዝብም በአያቶላህ ሩሁላ ኮሚኒ መሪነትም አብዮት አደረገ። ሻህ መሐመድ አሜሪካ ሸሹ። በዚህም ምክንያትም የተቆጡ የኢራናን ተማሪዎችም በቴህራን የሚገኘውን የአሜሪካ ኤምባሲ በመውረርም አሜሪካውያንን ለ444 ቀናት በታጋችነት ያዙ። ይህ ክስተትም በአሜሪካኖች ዘንድም ዛሬም ድረስ የማይረሳ ትልቅ የስነልቦና ጠባሳ ጥሎ አልፏል። ኢራን ጦርነትም ከ1980ዎቹ እስከ 1988 ሳዳም ሁሴን ኢራንን በወረረበትም ወቅትም አሜሪካን ምዕራባውያን ለሳዳም የገንዘብ ደህንነትና የጦር መሳሪያ ድጋፍ አድርገዋል። ይህም ደግሞ ኢራን በምዕራባውያን ላይ ያላትን የጥርጣሬና የጠላትነትን ስሜትም ይበልጥም አጽንቶታል። የኢራን የውጭ ጉዳይ ፖሊሲና የዓለም አቀፍ እይታ በሁለቱ ዋና ምሰሶዎች ላይም የተገነባ ነው። የኢስላማዊ ርዕዮተ ዓለም እና የፋርስ ብሔርተኝነት ታሪክ፣ ጸረ ኢምፔሪያሊዝምና ሉዓላዊነትን ኢራን ራሷን የምታየው በምዕራባውያን የበላይነትን በተለይም በአሜሪካ ታላቋ ሰይጣን እና በእስራኤል ትንሹ ሰይጣን ለሚመራው የዓለም ስርዓት የማይገሰስ የነጻነት ምሳሌ አድርጋ ነው የምታየው። የውጭ ኃይሎችም በመካከለኛው ምስራቅ ጉዳይ ጣልቃ መግባት የለባቸውም የሚልም እምነት አላት። ኢራን በክልሉ ያላት ተጽዕኖ ለማስፋትና በአሜሪካና በእስራኤል መካከልም የራሷን የኔትወርክ መረብን ዘርግታለች። ይህም በሊባኖስ ሄዝቦላ፣ በየመን ሁቲ፣ በሶሪያ የበሽር አልአሳድ መንግስትና በኢራቅ ያሉት ታጣቂ ቡድኖችን በመደገፍም ያካትታል። ኢራን ራሷን በዓለም አቀፍ ያሉ የተጨቆኑ ሙስሊሞች በተለይም የሺዓ እምነት ተከታዮች ጠባቂ አድርጋም ትቆጥራለች። የአሜሪካ ጂኦፖለቲካ ከኢራን የተሻለ ያደርገዋል ወይንስ ተሸናፊ?
የአሜሪካ መካከለኛው ምስራቅ ፖሊሲ በዓለም አቀፍ የበላይነትን የነጻነት የንግድ መስመሮችን በተለይም የነዳጅ ማጓጓዣ የባህር መስመሮችን በመጠበቅና የእስራኤልን ደህንነት በማረጋገጥም ላይ የተመሰረተ ነው። አሜሪካ በወታደራዊና በኢኮኖሚ ረገድም እጅግ የላቀ ብትሆንም የኢራንን ሜትሪክቲክ አስማቲክ ዋርፍ ወይም ደግሞ መደበኛ ያልሆነው የውጊያ ስትራቴጂ ሙሉ በሙሉ ማሸነፍ አልቻለችም። ስለዚህም ፍጹም አሸናፊ ወይም ደግሞ ተሸናፊ ያለ ለማለትም ይከብዳል። ሁለቱ በተለያዩ ግንባራቶች ላይ እያሸነፉና እየተሸነፉ የሚገኙበት ጨዋታ ደረጃ ላይ ይገኛሉ። የአሜሪካና የኢራን ፍጥጫ በቀጥታም ሆነ በተዘዋዋሪ የዓለምን የወደፊት እጣ ፈንታ ይወስናል። ሊከሰቱ የሚችሉትን እንኳን ለአብነት ሁለቱን ብናያቸው በኒውክሌር መታጠቅና የክልላዊ ጦርነት ስጋት። ኢራን የኒውክሌር መሳሪያ ከታጠቀች እስራኤልና አሜሪካ ወታደራዊ እርምጃ ሊወስዱ ይችላሉ። ይህ ደግሞ መላውን መካከለኛው ምስራቅ ወደ ከፋ ጦርነት ውስጥም ይከቷል። እንደነዚህ አይነቱ ጦርነት የዓለምን የነዳጅ አቅርቦት በሆርሙዝ የባህር ወሽመጥ በኩልም የሚያልፈውን ስለሚዘጋውም የዓለም ኢኮኖሚ ከባድ ቀውስ ውስጥ ይገባል። አዲሱ ቀዝቃዛው ጦርነትና የጽንፍ መከፋፈልም አሁን ባለው ሁኔታ ኢራን ወደ ቻይና፣ ሩሲያን ይበልጥም እየተጠጋች ነው። የብሬክስም አባል መሆኗ ሩሲያ ጋር ወታደራዊ ትብብር ማድረጓ አዲሱን የዓለም ኃይል አሰላለፍም ያሳያል። ዓለም በሁለት ጎራ ይከፈላል። በምዕራባውያን በአሜሪካና አጋሮቿ እንዲሁም በምስራቃውያን ቻይና፣ ሩሲያ፣ ኢራንና አጋሮቿ። ይህ ደግሞ የተባበሩት መንግስታት ድርጅት ዩኤን ውሳኔውን ተግባራዊ እንዳይሆንም ያደርጋል። በኢራን ውስጥም ያለው ወጣት ትውልድ ከኢኮኖሚ ቀውስና ከማህበራዊ እገዳዎችም ለመውጣት የሚፈልግ በመሆኑ በረዥም ጊዜ ሂደት የውስጥ የፖለቲካ ለውጥ ሊመጣ ይችላል። አሜሪካ ብልሃት የተሞላበት ዲፕሎማሲያዊ ከተከተለች እና አዲስ የኒውክሌር ስምምነት ከተደረገ ውጥረቱ ቀስ በቀስ ሊረግብም ይችላል። ሆኖም ግን ይህ በአጭር ጊዜ ውስጥ የሚወጣ ወይም የሚጠበቅ አይደለም። የአሜሪካና የኢራን ግጭቶች የርዕዮተ ዓለም የታሪክ ቅራኔ እና የጂኦፖለቲካዊ የበላይነት ፊልሚያ ውጤት ነው። የአሜሪካ የጂኦፖለቲካ የበላይነት አሁንም ቢቀጥልም የዓለም ኃይል ሚዛን ወደ ብዙ ዋልታዎች እየተቀየረ በመሆኑ አሜሪካ እንደፈለገችው መወሰን የማትችልበት ደረጃ ላይ ትደርሳለች። ይህ የዓለም ዕጣ ፈንታ የሚወስነው የሁለቱ ኃይሎች በሚያደርጉት ዲፕሎማሲያዊ ብልሃት ወይም ደግሞ ሊፈጠር በሚችለው ውይይት ስህተት ዓለማችንን ወዴት ይወስዳት ይሆን? ጊዜ በቀጣይ የሚያሳየን ይሆናል። ሰላሙን ሁሉ እየተመኘንላችሁ ዝግጅታችንን በዚህ እናበቃለን።